ከቻልሽ ከኔ ጋር ብትስማሚ ነው የሚሻልሽ። ይሄ የመጨረሻ እድልሽ ነው። እኔ እስክመለስ ድረስ የምታስቢበት ሰፊ ጊዜ ሰጥቼሻለሁ። ተጠቀሚበት። ስመለስ ውሳኔሽን ታሳውቂኛለሽ። ያቺ የተረገመች በሩን ዘግታብኛለች። ስትመለስ ምን እንደምታደርገኝ ሳስበው በጣም ነው የፈራሁት። በጣም እንዴ! ለምንድን ነው በሩን የዘጋችብሽ? ቆይ እንዴት እንደዛ ታደርጋለች? ለጋሽ ምን እንዳልኩት ማወቅ ትፈልጋለች። ወይኔ ፈጣሪ፣ ምን ባረግ ነው የሚሻል? በቃ ትገለኛለች። ባትገለኝ እንኳን የሆነ ነገር ታደርገኛለች። እሺ በቃ ምንም አትሆኝም። ጫፍሽን አትነካሽም። እሺ አንቺ ብቻ ታረጋጊ። እንዴት እረጋጋለሁ? አንተ እኮ ስለማታውቃት ነው። ቆይ እኔ በነገርኩህ ነገር እንኳን ምን ያህል ሴጣን እንደሆነች አልተረዳህም። ተረድቻለሁ። ምንም አታረግሽም። በእኔ እርግጠኛ ሁኚ። እንገናኝ የነበረው እኔን ለማወቅ ብለሽ አይደል? አዎ። አሁን ደግሞ በር ስለተቆልፈብሽ መውጣት አልቻልሽም። ለምንድን ነው የነገርኩህን ነገር ደግመህ ለእኔ የምትነግረኝ እንዴ? ይኸውልሽ ምንም ቢፈጠር ከጎኔ ትሆኛለሽ። ይህንን ብቻ ቃል ግቢልኝ። እኔ የምትለው ነገር ምንም አልገባኝም መሲ። እኔ የምወድሽ ከልቤ ነው። በምንም አይነት ሁኔታ ውስጥ ብትሆኚ አንቺ ማጣት አልፈልግም። በሀሳቤ ከተስማማሽ ይቺን ሄለን የተባለች ሴት አሸንፈን ከፊት ለፊቷ ትቆሚያለሽ። እኔ ምንም እየገባኝ አይደለም። እባክህን ግራ አታጋባኝ። እሺ ቃል ግቢልኝ። በምንም አይነት ሁኔታ እጄን ይዘሽ እኔን ተደግፈሽ ለመቆም። እኔ ባልሽ፣ ወንድምሽ፣ አባትሽ እሆንልሻለሁ። እንደፈለግሽ እሆናለሁ። ምን ታስቢያለሽ? ይህንን ቃል ለመግባት እኮ መጀመሪያ አንተ ማየት አለብኝ። እሺ ፎቶ ልግልሻለሁ። እውነት ከምርህ ነው? መሲ ያልጠበቀችው ነገር ገጠማት። በስልክ ብቻ የምታውቀውን ጓደኛዋን ለማግኘት ብላ በጉጉት ስትጠብቅ ነበረ። ነገር ግን ልትወጣ የተዘጋጀችው መሲ በሩ ተቆልፎባታል ከውስጥ። ሄለንም ደብዳቤ ያስቀምጣላት ሄዳለች። አንስታ ደብዳቤውን ስታነብ በጣም የሚያስፈራ፣ ሁሉንም ነገር ለአቶ ቶማስ ነግረሽ ከሆነ በህይወትና በሞት መካከል ነው የምትገኘው። ስለዚህ ሁሉንም ነገር ለመወሰን አስቢ፣ ጊዜ ያለሽ የሚል ደብዳቤውን ስታነብ ያገኘችው መልእክት ይህን የሰማችው እንግዲህ በቤተሰቦችሽ ነው መጣልሽ፣ እኔን አታውቂኝም ማለት ነው በማለት ጭውውት ላይ ገብታለች ወይዘሮ ሄለን። ይህን ስታነብ እያየችው እንግዲህ መሲ በድንጋጤ እያለቀሰች ነበረ። በስልክ ብቻ ለምታውቀው ጓደኛዋ እየነገረችው ነበር መልእክቱን በሙሉ። እንደዚህ ዘግታብኛለች እያለች በቃ ይዞሽ እያለ እሱም ሲያረጋጋት ነበር። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል 21 ተለቀቀ። እንግዲህ ወደ ክፍል 20 ስንመለስ አቶ ቶማስ ጠፍቶ በድንጋጤ ውስጥ ይገኛሉ። መሲን እየጠየቀቻት፣ መሲም እንግዲህ በምትጠይቃት ጊዜ አንቺ እንደሆንሽ በምትላት ጊዜ የእሱም ወንድም መጥቶ እሷን ይዟት ሲሄድ ልጄ ብላ ይዛው ስትሄድ ነበረ ያለቀው ማለት ነው ከመሲ ክላስ። እናም ወደ ክፍል 20 እንግዲህ ስንመጣ አቶ ቶማስ አልተገኘም። ስልኩም ያው ልጁ ያለህበት ቦታ ማግኘት እችላለሁ በማለት ነበረ የወጣው። ያፌት ማለት ነው። ያፌት ስሙን አይዶን ነው የእንግዳ ስሙ ጠፍቶብኛል ማለት ነው። እናም እንግዲህ እሱም ወጥቶ ለብቻው ሆቴል እንደያዘ ነበረ ያው ነው ማለት ነው። እዚህ ላይ ሳለ አሁን ላይ ያለበት ሁኔታ ማለት ነው ቶማስ አልተገኘም። በዚህ ላይ ሄለን በጭንቀት ውስጥ ትገኛለች። እውነት ነገሮችን አውቋቸው ይሆን ወይስ ምንድን ነው እያለች ነበረ በጭንቀት ውስጥ የምትገኘው ሄለን። ምክንያቱም መሲን ካልነገረችው ወይንም ቴዲ ካላወቀ በዚህ ስራ ላይ ማንም የኛ ሚስጥር የሚያውቅ የለም በማለት ጥርጣሬ ውስጥ ገብታለች። እንግዲህ ክላሷ ሆና ይህን እያለች አዶናይም መጥቶ ነበር። አዶናይም መጥቶ አጎትህ የለም ቶማስ እያለችው ነበረ ማለት ስልኩም አይሰራ ምን እንደሆነ ይደነግጣል። ምክንያቱም
በእንትን ውስጥ የሚገኘው አዶናይ በአባቱ ሀዘን ውስጥ የሚገኘው ደግሞ እሱ ምን ሆኖ ነው በማለት በጭንቀት ውስጥ ይገኛል። በጭንቀት ላይ ሆኖ እንዴ ለምን አይሰራም ብሎ ስልኩንም ደጋግሞ ቢሞክርለት ሊሰራለት አልቻለም። አዶናይም አልሰራለት ሲል በቃ እኔ ልሄድ ነው፣ ሁሉም ቦታ አጎቴም ጋር ደውዬ ብለሻል፣ እሱ ጋር ሊሆን ይችላል ምናምን፣ ያልጠየቅኩበት ቦታ የለም፣ ሁሉም ቦታ ጠይቄያለሁ፣ ነገር ግን ሁሉም ቦታ የለም፣ ስራ ይመስለኛል፣ ስራ ቦታ ደክሞት እዛው አድሮ ሊሆን ይችላል እያለች በጭንቀት የምትገኘው ሄለን ይሄን ትለዋለች ለአዶናይ። አዶናይም አይ አብሬሽ መሄድ እፈልጋለሁ እያላት ነበረ። በፍጹም አንተ አትሄድም፣ አሁን ልጆቹ ማንም የቤት ሰው እንዲሰማ አልፈልግም፣ ስለዚህ እቤት መቀመጥ አለባቸው እነሱ ስትለው አይ እኔ ሄዳለሁኝ። አትሄድም ብትለው እንደዛ ካልሽ በራሴ አማራጭ በራሴ መንገድ እሄዳለሁ ሲላት በቃ ና እንሂድ ብላ እሱን ትለዋለች። እሱ ደግሞ እንግዲህ ወደኋላ ፓርት የደበቀው የድምፅ መቅጃ ካሜራ አስቀምጦ የእሷን ድምፅ የሚቀዳበት ካልጋው ጋር አስቀምጦ ነበረ። እንግዲህ ያንን ለማውጣት አልተመቸውም። እሷ ውስጥ ስለሆነ እንዴት አድርጌ ልውሰድ እያለ ነበር። እሷ ግን እንዴ ቁመህ ቀረ እኮ ለምንድን ነው ውጣ እንጂ እያለችው ነበረ። ይህንን ስትለው ግን እሱም ማን ነው ትቷት ማን ነው አልወጣም ብሎ ዝም ብሎ ቆሞ እያየች እያሰበች ነበር። ምን ፈልጎ ነው በማለት ከዛ እንውጣ ስትለው አሁን አንቺ በዚህ እንትን እንዴት አድርጌ እየሄዳለሁ በማለት ትቷት አብሯት ይሄዳል ማለት ነው። በእርግጥ እዛ ላይ ማወቅ ያለብን አውርታለች ለቴዲ ወደ ኋላ ፓርት ክፍል 20 ላይ ቴዲ እንደውላ በዚህ ነገር ውስጥ እኔና አንቺን የሚያገናኘን ነገር የለም እያላት ነበረ እና ይህንን ሲላት ነበረ። ብዙ ድምጾች እንትን ብሎለታል፣ ግን ደግሞ ለማውጣት አልተመቸውም ለማንሳት እሷ ቤት ስለነበረች በሀሳብ ውስጥ ነበረ ማለት ነው። እናም እንግዲህ ወደ ኋላ ፓርት ስንመጣ ወደ 21 እሷም ቀጥታ ወደ ቴዲ ጋ ነበር ያመራቸው። ቴዲ ጋ በመሄድ ቴድን አፋጣ ጠይቀዋለች። ይሄን ነገር ፈጽመዋል አልፈጸምከውም? ስለምን ስራ ጉዳይ ነው? እኔ እና አንቺ እኮ የጨረስን መሰለ፣ ምን ፈልገች ነው እያላት ነበረ። ቴዲ ካሁን በኋላ እኔ እና አንቺ መገናኘት የለብንም ከሰጣም ቢሆን ብሏት ነበርና አሁን ላይ ያለችበት ሁኔታ በጣም ያስፈራታል። ስለዚህ እሱ ተናግሮት ይሆን እንዴት ሆኖ ነው እያለች ነው የምትገኘው። እሱም እባክሽን አሁን ከመንገድ እኔና አንቺ ምንም የሚያገናኘን እባክህን ብላ እኔ እኮ እያለች ለመጥም ለማሳዘንም እንትን ልትለው ነበር። ያኔ ሲለምናት እባክሽን ሲላት እምቢ ብለዋለች ማለት ነው። እናም እሱ የራሴን ህይወት ጀምሬያለሁ፣ አሁን በመንገዴ ላይ አታደናቅኝ በማለት ይናገራታል። እሷ እንደለመደችው ባለጌነችና በጥፌ ልትመታው እጇን ስታነሳ እጇን ይይዛታል ማለት ነው። እጇን ልትሰነዝር ስትል የዚህ ጊዜ አናግሯት እንዴት ነው የምታናግረኝ? አለቃህ እኮ ነኝ እንትንህ እኮ ነኝ እያለኝ ነበር በፍጹም ብሏት ትቷት ይሄዳል። ይሄን ያወቀኝ እየተናደደኝ ነው። አድርገኋል አላደረግከውም ያለ እውነቱን ነው የምታውቂው? አላደረግኩትም ብሎ ይነግራታል ማለት ነው። ይህም ብሏት ይለያል። እሱም ትቷት ይሄዳል። እሷም በዚህ ውስጥ ትገኛለች። እንግዲህ ወደ ማነች ታዴ ጋ ስንመጣ መጀመሪያ ታዴ ከሉሊ ማነች ከሄለን ክላስ ነበር የመጣችና ታዴ ደግሞ ሞክዬ ፍቅር የታወረችው የምታወራውን ሁሉ የማታውቀው ታዴ ማለት ነው። አሁን ላይ ከጓደኛዋ ከመሲ ጋራ ሚስጥሩን ዘርግፋ ያወጣችው አሁን ላይ በእንትን ውስጥ ትገኛለች። አሁንም ከመሲ ጋር በመሄድ እባክሽን ይቅርታ አድርጊልኝ የደበረሽ ይመስላል፣ ስለዚህ ይቅርታ አድርጊልኝ እባክሽ ብትላትም እሷም አይ ከአሁን በኋላ ዞር በይልኝ ውጭልኝ እያለቻት ነበር አኩርፋት። ከዛም ደግሞ ተወጭኛለሽ እያለ ወጣት ትሄዳለች። ወደ ሄለን ጋር በመሄድ ነበረ እንግዲህ ሁሉንም ነገር አንቺ የምታውቂው ነገር አለ፣ ስለዚህ አንቺና መሲ ያወራቸውን ነገር የምትፈልጊውን ሁሉ እሰጥሻለሁ እያለ አረ ምንም አውርተን አናውቅ እያለ እየተደናበረ ነበር። አንቺንማ መሸወድ አያቅተኝም በማለት ትቀይርና ሀሳቧን
እኔ ልታወራኝ እያለች ግን የሆነ ላለማውራት ትፈልጋለች እያለች ነበረ ይህን ስትል የነበረው። ይህንን በሚላትም ጊዜ እሷ ግን ምንድን ነው ያለችው? አይ አሁንማ ይሄ እንደዚህ ከሆነ በፍጹም ላምንሽ ነው፣ በቃ ሂጂ፣ ይሄን ከሆነ ይሄ ብቻ ከሆነ ያወራችሁት በማለት እንዴ መሽቷል እኮ እንዴ ልሄድ እያለች ነበረ። እንዴ ታዲያ ይምሻ ስትላት ታዲያ ማን ነው ሞኩ ይወስድሻል ስትላት የምትሆንበት ቁጭ ብድግ እያለች በቃ ስፖርት የምትሰራ መሰለች ማለት ነው። በዚህም ጊዜ እንግዲህ አሁን ላይ ያለችበት ሁኔታ ሞክዬ እንዲሸኛት ታደርጋለች። ሞክዬ ደግሞ ተነስቶ እሷን ለመሸኘት እየሄደ ነበርና መንገድ ላይ እየተዛዘለችበት ምን አይነቱ ገገማ ነው እያለች ነበረ። ቆይ እንጂ እንዲያውም ሂድ አልፈራም ስትለው እንዴ ቀስ ብለህ ይዘኝ እንግዲህ እንደዛ ስላሮጥኩሽ ቶሎ ቶሎ ሂጂ የመመገተት ነው ይላታል። እሷም ይሄንን ስትለው እንግዲህ አይ ሂድ ስትለው ትቷት ሲሄድ እንዴ ትቶኝ ሄደ ብላ መልሳ እሱን ይዛው ትመጣለች ማለት ነው። እንግዲህ ወደ ፓርቱ ስንመጣ እዚህ ላይ እሱ ሸኝቷት ሲመጣ አኑሻ እንግዲህ ከወንድ ጋር ትምህርት ቤት ሄድኩ እያለች የምትውለው ከድሩዬዎች ጋር ነው። የአኑሻንም ይዛ እባክህን እገዘኝ ከእንደነዛ አይነት ሰዎች ብትለውም ክላሱ አስገብታ ዞር በይ አንቺ መጀመሪያ ጥሩ ሆነች ነው እያላት ነበረ። በፍጹም ይሄንን ሲላትም እንትን ልትል አልቻለችም ማለት ነው። እንደዚህ እያላት ሳለ ትቷት ይሄዳል እሱም ማለት ነው። ይሄን ባላትም ጊዜ በፍጹም እንትን ለማለት ስላልቻለች ትቷት ይሄዳል። እንግዲህ ተከታትሏት ወደ ትምህርት ቤት ስትሄድ ከኋላ ተከትሏት እየሄደ ሳለ ልጆቹ የምትውልበትን ለቤተሰብ ነው የምናገረው በማለት ልጆችን ይደባደባል። ሞኩና ስለ ደበደብክልኝ አመሰግናለሁ፣ ገንዘብ ልስጥት ምን ልስጥት ብትለውም ዞር በይ እያላት ነበር። እና እንግዲህ ወደ መሲ ጋር ስንሄድ መሲ ደግሞ ፍቅረኛዋ እኔ ድምፁ እንግዲህ ከድምፁ እንደምንረዳው ቴድ ነው ብለን እናስባለን። እሱም እንደ ወንድምም እንደ ጓደኛም እንደ አባትም ሆንሻለሁ ስለዚህ እንደ ጓደኛም ሁሉንም ነገር እሆንልሻለሁ እያላት ነበረ። እሷም እንግዲህ ዘጋችብኝ፣ የሄለንን ጉዳይ ከጎኔ ብቻ እንድትቆሚ ነው በቃ አሁን እኔ አንተን ሳላቅ እንዴት ነው እያለችው ነበርና ፎቶውን በቃ ልክልሻለሁ እያለ አይልክም ወይ እያለች ፎቶም ይልክላታል። ስታየው እንግዲህ ያንን ፎቶ ማየት ማመን አቅቷታል። የምታውቀው ቴድ ነው የሚሆነው። የዚህ ጊዜ በጣም በድንጋጤ እሱን እያየች ነበረ በድንጋጤ እየተጨነቀች የነበረው ማለት ነው። እዚህ ላይ ነበረ ያለቀው። እንግዲህ መሲም ፎቶውን እያየች እዚህ ላይ ነበረ ያለቀው። ቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናይ ይሆናል። ቶማስ ይገኛል። ቶማስን ማን አገተው? ቶማስ እንዴት የሚለውን ቀጣይ እናያለን። መልካም ጊዜ። ባይ ባይ።